ሰላም ሰላም ውድ የቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላምና ጤና ይብዛላችሁ እላችኋለሁ። እንግዲህ ዛሬ ደግሞ በአዲስ ነገር መተናል እላችኋለሁ። በጣም የሚያስጠላና በጣም የሚያሳዝን ቢሆንም ግን በጣም የገረመኝ ነገር ቢኖር ስለ አብርሽ ጉዳይ ነው። ዛሬ እንግዲህ ትናንትናና ባለፈው አይታችሁ ከሆነ አዲስ ህይወት ጀምሬያለሁ፣ አዲስ ሴት ላመጣ ነው፣ አንዴ ደግሞ እኔ ለትዳር ለምናምን አልደረስኩም፣ ሴት ፍቅረኛ ምናምን አልፈልግም ሲል ነበር። ብቻ ከምን ተነስቶ እዚህ ደረጃ እንደደረሰ ባናቅም በጣም በሚያስጠላ መልኩ እንዳለው አዲሷ ሴት ይዞ መጥቷል ማለት ነው። ዛሬ ፖስቱ ላይ ገብታችሁ አይታችሁ ከሆነ አይ ቲንክ 35 ወር 40 ደቂቃ ምናምን ሞልቶታል ከለቀቀ ዛሬ ማታ ጠብቁን ብሎ ማለት ነው። እና እኔ ግርም ያለኝ ነገር ማለት ነው ቡዜ ትላንትና ስታወራ አይታችሁ ከሆነ አብርሽ አሁን ገና የታመመ ነው እየመሰለኝ ያለው አለች። እውነትም አሁን ነው ገና የታመመው። ምክንያቱም ይህን ሰውዬ እዚህ ሚዲያ ላይ እስከምታውቁት ድረስ አይ ቲንክ እንግዲህ አሁን እቺ አሁን የምትመጣዋ ሴት 5ኛ ነች። እንግዲህ ነፂ ነበረች፣ ከዛ ማናት ፍቅር ነበረች፣ ሩታ ነበረች፣ 4ኛ ሄርሜላ ነበረች፣ አሁን 5ኛ መታለች። እንዴ ምን ማለት ነው? አልገባኝም። ማለት ቤተሰብ ያለው ሰው በዚህ ልክ እንደዚህ ልቅ ሆኖ የሴትን ህይወት ያበላሻል ብዬ ስፔሻሊ ደግሞ ከሱ እንደዚህ አይነት ሰው አይጠበቅም። ምክንያቱም አይ ቲንክ ከቡታጅራ ልጆች እሱ ነው ሚዲያ ላይ በጣም ፌመስ ሆኖ ያለው በዚህ ሰዓት ማለት ነው። ሶ እንዲህ በመሆኑ አንጻር እንደዚህ አይነት ተልካሻና የሚያስጠላ ነገር ማድረጉ በጣም 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 ያሳፍራል፣ በጣም ያስጠላል። አይ ቲንክ እኮ ብዙ ነገሮች ከሄርሜላ እና ከሩታ ብዙ ነገሮች አስጨንቆት ሊሆን ይችላል። ግን ደግሞ እነሱን ካልፈለገው እውነቱን ተናግሮ ራሱን ወንድ ልጅ ነው እሱ ቆፍጣና ወንድ ቢሆን ኖሮ እስከዚህ ደረጃ ራሱ መሄድ አይጠበቅበትም ነበር። ምክንያቱም ወንድ ልጅ ቆፍጠን ሲል ነው ደስ የሚለው። በቃ የሚፈልገውን መርጦ የራሱን ህይወት መኖር የሚችል አይነት ሰው ነው። አይ ቲንክ እነሱ ግን እኔ ይመስለኛል ለዩቱብም ነው ለብርም ነው ብር አስክሯቸው ነው በዚህ ልክ እንደዚህ የሆኑ ያሉት ብዬ ነው የማስበው አንዳንዴ። ግን ደግሞ እዚህ ሚዲያ ላይ የሚያየው ሰው ብዙ ሰዎች በጣም የሚናደዱ ብዙ ሰዎች በእነሱ የሚበሳጩ ብዙ ሰዎች በእነሱ ምክንያት ራሳቸውን የሚታመሙ ብዙ ሰዎች አሉ። የነሱ እንትን እይታ ራሱ ለነሱ ጥሩ ነው ብዬ አላስብም። ምክንያቱም ዛሬ ብር ለማግኘት ብዙ የማይገቡ ነገሮችን ብንሰራ ነገ ላይ መጨረሻችንን ነው የሚያበላሸው። ምክንያቱም የሰው ልጅ በዚህ ምድር ላይ 100 ዓመት አይኖርም። ምክንያቱም ነገን ማሰብ ግዴታ ነው። እምነት ያለው ሰው እንደዚህ አይነት ነገር ያደርጋል ብዬ እኔ አላስብም። ሲጀመር ደግሞ የሚመጡት ሴቶችም አሁን 5ኛ የምትመጣው እሱ ያለበትን ህይወት አሁን ያለበትን ህይወት አታውቅምና ነው። አይ ቲንክ እኔ ይመስለኛል ያው ሴቶቹ ሁለቱ ስላራቁት ይሄንን በቃ ማምለጫ ዘዴ አድርጎ የሚያመጣ ነው የሚመስለኝ። ያኔ ከሷ ጋር ተነጋግሮ ፌክ ነገር ማለት ነው ጀስት ለዩቱብ እና ሴቶቹን ከላዩ ላይ ለማራቅ የሚያደርግ ነገር ይመስለኛል። እንደዛ ብዬ ነው ማስበው እንጂ ሪል አድርጎ ይሄን ያመጣል ብዬ አላስብም። ግን ደግሞ ትላንትና ወራሩ የሆነ በቃ ዝብርቅርቅ ያለ ነገር አንዴ እኔ ሴት ትዳር ፍቅረኛ ምናምን አልፈልግም ይላል። እንደዛ ሲል ደግሞ አይታችሁ ከሆነ ሰው እንዳለ እና አሁን የምትመጣው ወንድ ነች እንዴ እያሉ ጭራሽ ሲስቁበት ነበር። እና አሁን ኦልሬዲ ለቋታል እንግዲህ ፍልቅልቅ የምታረገኝ ምናምን ህይወቴን የምትቀይረው ምናምን አመጣለሁ ብሏል። እውነት እንነጋገር ከተባለ ከሄርሜላ ጋር ሆኖ አንድም ቀን ያዘንበት ቀን ይኖራል ብዬ አላስብም። እሱ ግን እንደ ምክንያት የተናገረው ጭቅጭቅ ነው እሷ ጋር ምናምን ያለው አለ። ጭቅጭቅ ሊኖር የሚችለው እሷ ጋር እሱ ከሚስቱ ስላልቆረጠና አስሬ እዛ ስለሚመላለስ እናም ደግሞ በሚስቱ ምክንያት የተነሳ ነው እሷ ጋር ጭቅጭቅ የሚፈጠረው እንጂ በራሳቸው ኬዝ ወር ደግሞ በራሳቸው ላይፍ ላይ እስከዛሬ ሩታ ሀ ብላ ተነስታ እሱን ጨቀጨቀች የምንልበት ነገር የለም። እንግዲህ የእነሱን ህይወት የምናውቀው ኦልሬዲ ሚዲያ ላይ ነው እንጂ ከሚዲያ ጀርባ ያለውን አናውቅም። ግን
የምናውቀውን ሚዲያ ላይ እስከምናውቀው ድረስ እስኪ ማንም እስኪ እሷ እንደዚህ ተጨቃጨቂ ናት ምናምን የሚል ሰው ይኖራል ብዬ አልገምትም። ሄርሜላም ማለት ነው። በጣም የሚያሳዝነው ፓርት ደግሞ ሄርሜላ አትሊስት በቃ እንደ ሰውኛ ካሰበና እንደ ሰው የሚያስብ ሰው ከሆነ ቢያንስ እኮ አንድን ሰው በትትናና ያ ሰው በማይጎዳበት መንገድ ያን ሰው በፍቅር ከራሳችን ማራቅ ነው ያለብን እንጂ እሷን የሚያወራበት ሀዊ በጣም የሚያስጠላ ነበረ። አይታችሁ እንደሆነ ትላንትና ስፔሻሊ በቃ ከህይወቴ ውጭ ካልኩሽ በግድ ነው እንዴ እስከሚላት ድረስ ማለት ነው። አይታችሁ ከሆነ ከመታመሙ በፊት ከእሷ ጋር የነበረው ፈገግታው ከእሷ ጋር በቃ የነበረው ደስታው በጣም የሚለይ ነበር። በቃ ታመመ ተባለ፣ ከዛ ነገሩ ድብልቅልቁ ወጣ። እኔ አንዳንዴ እግዚአብሔር ይቅር ይበለኝ፣ ግን መታመሙ ራሱ በቃ ፌክ እስከምል ድረስ ነው ያስደረሰኝ አሁን ላይ እሱ የሚያደርገው ነገር። ምክንያቱም እኔ ሰው እንደሚለው ከእሷ ለመራቅ ብሎ ያደረገው ኦር ደግሞ የተጠቀመው ወይ ነው ብዬ ነው የማስበው። ምክንያቱም አሁን እየሆነበት ካለው አንጻር ማለት ነው። ብቻ ያም ሆነ ያ የሰው ልጅ ከሰው ቢለይ እንኳን የተወሰነ ታይም ብቻውን ሆኖ ራሱን ማየት አለበት፣ ፊውቸሩን ማሰብ አለበት። ይሄ ሰው እንግዲህ ስንት ሴቶች ጋር ደርሷል፣ ስንት ሴቶችን ህይወት አበላሽቷል። ነገስ እሱ ላይ የሚመጣው ኦር ደግሞ የእሱ ህይወት ላይ የምትመጣዋ ሴት እንዴት ነው? ምን ተማምና ነው እሱ ጋር ልትኖር የምትችለው? ኦር ደግሞ ያለፈው ህይወቱ ስታስብስ ምን አይነት ፊሊንግ ይኖራታል እሷ የሚለው በጣም ያስጠላል። እሱም ደግሞ የስንት ሴቶች እንባ አለበት። የሴት ልጅ እንባ ደግሞ እንደዚህ የሚፋታ ኦር እንደዚህ በቀላሉ የሚተው አይደለም። ምክንያቱም አንድ ሴት ስታፈቅር በሙሉ ልባ ካፈቀረች ይሄ ሰው የኔ ነው፣ ነገ ላይ ባሌ ይሆናል፣ ትዳሬ ይሆናል ብላ አስባ ሁሉ ነገሯን በሱ ላይ ጥላ ተስፋ አድርጋ እሷ በማታውቀውና ባላሰበችው ቅስፈት መጥቶ እንደዚህ ሲሆን ነገሩ እሷ የሚሰማት ፊሊንግ በጣም በጣም የሚከብድ ነው። ያ የእሷ ሀዘን እና የእሷ ስብራት ደግሞ ለሱ ነገ ፊውቸሩ መልካም ያደርጋል ብዬ ለማንም አላስብም። እና ብቻ ፈጣሪ አምላክ ልቦና ይስጠው። እሱ እያደረገ ያለው ፈጽሞ ፈጽሞ ከሰው ልጅ የማይጠበቅና በጣም የሚያስጠላ ነገር ነው። ፈጣሪ ልቦና ይስጠው። እውነት እውነት እንግዲህ ከሚስቱ ተጣላ። እሺ ተጣሉ፣ ተፋቱ፣ ፍርሚያቸውን ቀደው ተፋቱ። ከኤርሜላ ጋር ህይወት ጀመረ። የፈለገ እሷ ፑሽ እያደረገች እዚህ ደረጃ ቢደርሱም እንኳን የሆነ ደግሞ ከሱም የሆነ የሚታይ ነገር አለ። ለእሷ ፍቅር እንዳለው ምናምን የነበሩበትን ነገር እንግዲህ እያያችሁ ነው ሚዲያ ላይ። ያ ሁሉ በአንዴ ገደል ገብቶ ዛሬ ላይ እንደ ውሻ አድርጓት ሌላ ሴት ጋር ሲሄድ በጣም ነው የሚያስጠላው። አይ ቲንክ ጀስት ለዩቱብ ለስራ ብሎ ነው የሚቀርበው እንጂ ከሁለቱ ከተለየ አሁን በዚች ቅስፈት ትክክለኛ ላይፍ ውስጥ ይገባል ብዬ አላስብም። ግን ደግሞ ባይገባ ራሱ ከነዚህ ከሁለቱ ከተለየ ማለት እኮ ግዴታ አሁንም ሌላ ሴት እንግዲህ ፊውቸር ላይ ራሱ ትክክለኛ ትዳር መያዝ ቢፈልግ ራሱ መቼም አዲስ ሴት ናት የምትመጣው። እንግዲህ ያቺ ሴት እጣዋ ምንድን ነው የሚለው ነገር በጣም ያስጠላል፣ በጣም ያሳስባል። እሱ አሁን ዞሮ ዞሮ በቃ ከሁለቱ ተለየ ማለት ነገ ላይ ዛሬ እንኳን ለፌክ ወር ደግሞ እነሱን ከራሱ ለማራቅ ብሎ ሌላ ሴት ቢያመጣ ራሱ መስትቢ ነገ ላይ ላይፍ ይኖረዋል። ይሄ ሰው ሊያገባ ይችላል። ያቺ የሚያገባ ሴት አምስተኛ ናት። እንግዲህ ከእሷ ጋርስ በምን መልኩ ይኖራል ነው? ወይስ እንደዚሁ ሁሉንም እየለከፋቸው ይሄዳል የሚለው ነገር በጣም ያሳስባልም፣ በጣም ያጠራጥራልም። እግዚአብሔር አምላክ እንግዲህ ለሩታና ለሄርሜላ ጽናቱን ይስጣቸው። ባይዘዌ ሩታ ኦልሬዲ እንትን ብለዋለች፣ ፈቷለች። እስካሁንም ብቻዋን ነበረች። ሄርሜላ ግን ብዙ ተስፋ ጥላበት ብዙ ነገር ከሱ ጋር እያሰበች ቁጭ ብላ ያለች ሴት በአንዲት በማይታወቅ ነገር እንደዚህ ሸኝቷታል። በጣም በጣም ልብ የሚሰብር ነገር ነው። ፈጣሪ ጽናቱን ይስጣችሁ፣ ለሱም ልቦና ይስጠው። በጣም ነው የሚያስጠላው። ልቦና ይስጠው።
ምክንያቱም የሰው ልጅ እንደዚህ ያለ